ጋር መስራት እንደውም የጀመርኩት ፍቅር ከጀመረም በኋላ ነው። የ20 ዓመት ትዳር እንደ ቆሻሻ ተዋናይት ቅድስት ገብረስላሴ ባሏን ተቀማች። ባሏን የቀማቻት ታዋቂ አርቲስትስ ማን ናት? አርቲስቶቻችን በየኢንተርቪው ባላቸውን እዛው የሚዲያ ሰዎች በሆኑ አርቲስቶች እየተቀሙ እንደሆነ እየተናገሩ ነው። ለማስታወስ ያክል የሊያ ሳሙኤልና የቤዛዊት መስፍን ጉዳይ ተጠቃሽ ነው። ይባስ ብሎ የተወዳጇ ተዋናይት የቅድስት ገብረስላሴ ባለቤት የነበረው የፊልም ዳይሬክተርና ፕሮዲውሰር አቶ ቢኒያም ወርቁን በትዳሩ ላይ ያለ ማማገጥ ብቻም ሳይሆን ከሱ ልጅ እስከ መውለድ ከዛም ትዳሩን ፈቶ ወደ እሷ እንዲመጣ አድርጋለች የተባለችውና የቅድስት ልብ የሰበረችው ዝነኛ ማን ናት? የሷስ እውነት ምንድነው? አርቲስቷ ከእንቧ ጋር እየታገለች የ20 ዓመት ትዳር እንደ ቆሻሻ አይበተንም ያለችበት ምክንያትስ ምንድነው? ዘርዘር ያለ መረጃ ይዘን በዚህ ቪዲዮ መተናል። ሁሉንም ታደምጡታላችሁ። እናንተ ብቻ ላይክና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁን ጥቂት ዝለቁማ። ይህ አሁን በፍቺ ያበቃው የቅድስት ገብረስላሴ ትዳር ፍቅረ ጅማሬው የተጠነሰሰው ቅድስት አፍላ እድሜ ላይ ያለች ነበረ። ተዋናይት ቅድስት በኮረዳነት እድሜዋ የነበራት ባህሪ ወንዳ ወንድ የምትባል ሌላው ቀርቶ ወንድ ሊጀነጅናት ሲቀርባት ሁሉ ካልተጣለው የምትል ቤት እንኳን ብታመሽ ቤተሰቦቿ ይህችን ጎረምሳ ምን እናድርጋት እንጂ ምን ይገጥማት ይሆን ብለው የማያስቡ እናቷ ከሷ ይልቅ ታናሽ ወንድሟ ሲያመሽ ደጅ ወጥቶ የሚጠብቁ ቅድስት ብታመሽ ራሷን እንደምትከላከል ስለሚያውቁ አንድም ቀን ተጨንቀው እንደሚያውቁ ትናገራለች። ታዲያ ቅድስት በአፍላነት እድሜዋ ወደ ቲያትሩና ጥበቡ ዓለም ገብታ እየተፍጨረጨረች ባለችበት ወቅት ወንዳ ወንዷን ኮረዳ ፍቅር የሚሉት የጎረምሶች ጨዋታ የዋቂዎች ምክር ድንገት ከመንገዷ ጠልፎ ይዛታል። ወዳጅ ያልሰጠችምና ትደነግጣለች። ምን ማድረግ እንዳለባት ግራ ይገባታል። ምክንያቱም ለያኔዋ ቅድስት ውዴ ፍቅሬ እየተባባሉ እጅ ለእጅ ተያይዘው ሻይ ቡና ማለት በምሽት ጨረቃ የፍቅር ንፋስን ከወዳጇ ጋር የመሰንጠቅም ሆነ ወንድን መንከባከብ የምትችልበት አልመሰላትም ነበር ነው ታዲያ እንቡጧ ቅድስት በፍቅር ጧ ብላ የምትፈነዳ መሰላትና ሲጨንቃት ለእናቷ ሄዳ ትነግራታለች። እናቷም ቅድስት በዛ እድሜዋ በነበራት ወንዳ ወንድ ባህሪና ትዕግስት አልባነት እንዴት ትችለዋለች ብላ ቢጨንቃትም ቅድስት እሱም እንደወደዳት ሲነግራት ይሁን ብላ ትቀበላታለች። ቅድስት ከዛ በኋላ ለእናቷ ሁሉ ነገር ስለምትነግራት እናቷ ከተቀበለቻት ሁሉም ቤተሰብ ስለሚቀበላት ቢንያምን ለቤተሰብ ለማስተዋወቅ ቀላል ሆነላት። አስተዋውቀው አንድ ቤት ተከራይተው አብረው እየኖሩ ቤተሰቦቻቸውም ጋር እየተመላለሱ በአንድ የጥበብ ሙያ ውስጥ ነው አብረው እየሰሩ ለ9 ዓመታት በፍቅር ይቆያሉ። ቅድስትም 24 ዓመት ሲሆናት ሽማግሌ ተልኮ ወደ ትዳር ይገባሉ። ቅድስት እንደገለጸችው ሽማግሌ የተላከው ሁለቴ ነበረ። አንደኛው ለቤተሰቧ፣ አንደኛው ደግሞ ውጭ ለሚኖረው ታላቅ ወንድሟ ነበረ። ምክንያቱም ወንድሟ ገና በልጅነቷ ፍቅር ውስጥ እንደገባች ቢያውቅ ኑሮ ስለማይፈቅድላት 9 ዓመት ሙሉ ፍቅረኛ እንደያዘች ማንም ስላልነገረው ነበረ። ታዲያ ወንድሟ ለማግባትም ገና ልጅ ናት ቢልም ቤተሰብ ዘመድ አግባብቶ እንድታገባ ይፈቀድላታል። በዚህም ቅድስትና ቢንያም ትዳር መስርተው የመጀመሪያቸውን ማርዬ ብለው የሰየሟትን ሴት ልጃቸውን ይወልዳሉ። ቅድስት በእርግዝና ጊዜ ወደ ተወችውና ወደምትወደው የትወና ስራዋ ለመመለስ ብትሞክርም የምታግዛት እናቷም ውጭ ስለሄደች የሚያግዛት ባለመኖሩ ስራዋን ጥላ ልጇን ለማሳደግ ተወስናለች። በመሃልም ሁለተኛ ልጇን ተወልዳለች። በዚህም ልጆቿ አድገው ትምህርት ቤት እስኪገቡ ጠብቃ ወደ ስራዋ ትመለሳለች። እሷ ወደ ስራዋ ስትመለስ ሁሉ ነገር ተቀይሮ ጠበቃት። ወደ ቀድሞ ቦታዋ እስክትመለስ ብዙ ጊዜና መስዋዕትነት አስከፍሏት እንደነበርም ትናገራለች። ታዲያ እንዲህ እያለ ብዙ መስዋዕትነት ተከፍሎበት የቆየው የቅድስትና የቢንያምን ትዳር ስጋት ውስጥ የሚከት አንድ ጉዳይ ይፈጠራል። ይህም የማለዳ ኮከቦች ዳኛ ሆና ከምናውቃት ከቲያትር አስተማሪዋ ማህሌት ሰለሞን ጋር የፍቅር ግንኙነት ይጀምራሉ። ቅድስት ቢንያም ከጀርባ ሆኖ ፍቅር እንደጀመረ ብታውቅም ነገሩን ለረጅም ጊዜ በዝምታ ታልፈዋለች። እሱ ግን ሊያቆም አልቻለም። በሽማግሌም ታስመክረዋለች። እሺ አቆማለሁ ብሎ ተመልሶ ይጀምራል ትላለች ቅድስት ያንን ፈታኝ ጊዜ ስታስታውስ። ቅድስት ትዳሯን ለማዳን እየታገለች ማህሌትም በመሃል ታረግዛለች። ጊዜው ሲደርስም ተወልድለታለች። አሁንም ድረስ በቢንያምና በማህሌት መሃል የነበረው ፍቅር ሊያቆም አልቻለም። ቅድስት እየተፈጠረ ያለው ነገር እየከበዳት ቢመጣም ከእንቧ ጋር እየታገለች በቅርቡ የ20 ዓመት ትዳር እንደ ቆሻሻ አይበተንም ስትል መረር ያለ የልቧን እውነት አጋርታለች።
ቅድስት በትዕግስት ትዳሯን ለማጽናት ብዙ እየሞከረች ይባስ ብሎ ቢንያም ሚስቱንም ልጆቹንም ትቶ ከማህሌት ጋር መኖር ይጀምራል። በመጨረሻም ትዳራቸው ተበትኖ በፍቺ ይጠናቀቃል። ቅድስት ከዛ በኋላ ከባድ ሐዘንና ጭንቀት ውስጥ ትገባለች። ገና ከጅምሩ ትዳሩን በቀረብኝ ያኔ ልጆች ሳይወለዱ መውጣት እችል ነበር ትላለች በቁጭት። ቢሆንም ግን ልጆች የፈጣሪ ስጦታ ናቸውና ብላ በአንድ ጎንም ፈጣሪዋን ታመሰግናለች። ውዝግብግብ ያለ ግራ መጋባት ስሜት ውስጥ ትገባለች። ልናገር አልናገር፣ ልጩህ ወይስ ይቅርብኝ እያለች ስሜቷን ምን ብላ እንኳን እንደምትገልጸው ግራ ገብቷት በሆዷ ይዘዋለች። የሚሰሩበትን ቦታ እንግዲህ አንድ ስለሆነ እንዲሆነ ቢንያም እንዲያደረገ ምን ሆናችሁ ነው በሚል ስለ ሁለቱ የሚነሳው ጥያቄና ሐሜት እየበዛ ይመጣል። ቅድስትም ያንን መቋቋም እየከበዳት ይመጣል። ወድጀዋለሁ አመኘዋለሁ ብላ ለቤተሰብ ያስተዋወቀችው ባሏንም መልሳ ቤተሰብ ጋር ሄዳ ፈርሷል ብላ ለመናገር ምን ይሉኝ ይሆን ብላ ፈራ ተባ ብትልም ቤተሰብ ግን ሳይቀየማት ይሁን ብሎ ልጆቿንም በማሳደግ አግዟታል። ቀስ በቀስም እየጠነከረች ነገሮችን መቋቋም እየቻለች ትመጣለች። በዚህ በኩል እንግዲህ ማህሌትም ከዚህ በፊት ትዳር የነበራት ሲሆን ከቀድሞ ባለቤቷ አቶ የማነ ጋር ማህሌትም ፍቅር ውስጥ የገባችው ልክ እንደ ቅድስት በልጅነቷ ሲሆን እድሜዋም ገና 18 ነበረ። ማህሌት ያኔ ገና የኮሌጅ ተማሪ ናት። ያኔ አይነ ሁሉ አበባን መርጦ በሚያይበት በሳትነት እድሜ ማህሌት ፍቅር ውስጥ ብቻ ሳይሆን በዛ እድሜዋ ሳይታሰብ እርግዝና ገጥሟት ሰማይ ምድር ዙሮባት እንደነበር ትናገራለች። ወዲህ የትምህርቷ ነገር፣ ወዲያ የቤተሰብ ብሎም የቁጡ አባቷ ምላሽ ነፍሷን ያስጨነቃት ጊዜ ነበረ። የመጀመሪያ ልጇን የወለደቻትም በኦፕራሲዮን ስለነበር በዛን ወቅት ለሷ በጣም ከባድ ነበር። ከወለደችም በኋላ ቤተሰብ አይዞሽ ብሏት ልጇን ቤተሰብ ጋር አድርጋ ትምህርቷን ትቀጥላለች። ልጇም 3 ዓመት ሲሆናት ማህሌት ለሰርጓ ልጇን ሻማ ያዥ አድርጋ ከልጇ አባት ከሆነው ከአቶ የማነ ጋር በትዳር ትጣመራለች። ከዛም ከብዙ ዓመታት በኋላ ከመጀመሪያ ባሏ ጋር በአሳዛኝ ሁኔታ ትፋታለች። ማህሌትም የመጀመሪያ ልጇን ስትወልድ ብዙ ስቃይ ይቻለው ብላለች። ያመነችው ከርቷት ከቤተሰቧ ውጪ አጠገቡ የሚሆን ሰው አጣ የቀረቧት ሸሽቷት እንደነበር ያንን ጊዜ እያስታወሰች ትናገራለች። ታዲያ ማህሌት መከዳት፣ ብቸኝነት ምን ያክል እንደሚጎዳ እያወቀች ባለትዳር ከሆነውና ልጆች ካሉት ከአቶ ቢንያም ጋር ፍቅር መጀመሩ ለምን አስፈለገ የሚል ጥያቄ እዚህ ላይ ይነሳል። ምክንያቱም ቅድስት እንደምትጎዳ እያወቀች ልጆቹ ያላባት እንደሚቀሩ እያወቀች ከመፋቀር አልፎ እስከ ማርገዝ ደርሳለች የሚል ትችት ይደርስባታል። ያኔው የሁለቱ የፍቅር አውራ የሆነው አቶ ቢንያም ለማህሌት ስለቀደመ ትዳሩ ይንገራት አይንገራት የታወቀ ነገር ግን የለም። የሚታወቀው እሱ እውነታውን እንደሚያውቅ ብቻ ነው። አንዳንዶች ስለ ማህሌት ሁለተኛ ልጅ እርግዝና ሲናገሩ ስትሄድ የመታ ድንጋይ መልሶ ከመታ የሚለውን ተረት ይዋሳሉ። ኮሌጅ ላይ እንዳጋጠማት አይነት ድንገተኛ እርግዝና ሳይሆን ሆን ብለው ተስማምተውና አምነውበት ያደረጉት እንደሆነ የሚሞግቱ ወገኖች አሉ። አንዳንዶችም ከባለትዳር ጋር መማገጥ በህብረተሰብም በሃይማኖትም እንደ ነውር የሚቆጠር ተግባር መሆኑ ይታወቃል። ይህንንም እየሰሙ ለቅድስት የሚነግሯት ሰዎች ማህሌትን ታይ ብለው ለምን አልተቆጧትም የሚሉም አልጠፉም። ወዲህ ሌላኛው ወገን የማህሌት ጥፋት አልታየንም ይላሉ። የፊልም ባለሙያ የሆነው ሰው በቀደመ ትዳሩ ደስተኛ ካልሆነ አዲስ ህይወት መጀመር ካለበት ውሳኔና በደሉ የሱ እንጂ ከዛ በኋላ አብሯት የሆነችው ሴት አይደለችም ይላሉ። እናንተስ በዚህ ጉዳይ ሐሳባችሁ ምንድነው? እስኪ ሐሳባችሁን በጨዋነትና በነጻነት ኮሜንት መስጫው ላይ አሳውቁን። ውድ የኢትዮ ትሩዝ ቤተሰቦች ለዛሬ ያሰናዳነው መረጃ ይህን ይመስላል። በቀጣይ በተሻለ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልን። ቸር ቆዩልን።